እኔ ከእግዚአብሔር አይደለም የሚል ሰው ካለ የኔ እምነትም ከእግዚአብሔር ነው የተሰጠ እና ታዲያስ እሺ ፈቃዱም ከእግዚአብሔር ነው የተሰጠ። ፈቃድም እኔ ውስጥ ያለውን ጸጋ መጥቶ እኮ ቀሰቀሰልኝ እኮ እግዚአብሔር ገባ ማለት እኔ ውስጥ ያለውን እንትን ቀሰቀሰ። ተመሳሳይ ነገር እኮ ምናምነው እኮ እኔ እናንተ አሁን የሰው ፈቃድ ትብብር አለው ብለን እናምናለን። እኔም አንተም እኮ በቃሉ አማካኝነት እግዚአብሔር በቃ እንዳምን በፈቃድ እንዲቀበል ረድቶኛል ነው የምትለው አንተ። የፈቃድ ትብብርን እኮ ሁለታችንም እናምናለን። ግን አሁን ሶሻል ሚዲያ ላይ አንዳንድ ወንድሞቻችን ሰው ምንም አይነት የፈቃድ ትብብር የለም ይላሉ። እሱ እንደነሱ እንድታያቸዋል። አሁን እነሱ እዚህ ጋር ስለሌሉ ችግር የለውም። አሁን እኔ የኔ አንተ የምትለውን አምናለሁ። አሁን ሰው ፈቅዶ ወዶ ነው ድነቱን የተቀበለው የሚለውን አንተን እቀበላለሁ። ስማማ ግን እንዳትረሳ በጣም መሰረቴና ሙርኩዜ ብያለሁ። ማናት? ሊዲያ ነው እኮ ዋና አንተ የፈቃድ ትብብር ማመን ነው። ሊዲያ አይደለችም ለእኔ። ለመሰለ እኔ ባነበብኳቸው አንዳንድ ጽሁፎች ላይ ሰው ምንም አይነት የፈቃድ ትብብር የለውም ብለው የሚያምኑ ሰዎች አሉ። እኔ ሙግቴ እነሱ ነው እንጂ አንተ ሰው የፈቃድ ትብብር አለው ካልክ እኮ እኔ እናንተን ሌሎች ገብቶ ግን ልዩነቱ ምን መሰለህ? ለምሳሌ እኔ አሁንም አንድ ጥያቄ ልጠይቅ ግልጽ እንዲሆን ማለት ነው። እንግዲህ ጌታ የሊዲያን ልብ ከፈተላት ነው አይደል የሚለው ጳውሎስ። ከመከፈቱ በፊት ልቧ ዝግ ከሆነ ገባ? ከመከፈቱ በፊት ልቧ ዝግ ከሆነ ዝግ የሆነ ልብ እንዴት ሊተባበር ይችላል? ንገረኝ። ቃሉ ስትሰማ ነው። ኮይት ካልተከፈተ በስተቀር ምን መሆን አይችልም ማለት ነው። ቃሉ ስትሰማ እግዚአብሔር ቃል የመክፈት አቅም አለ። የሰውን ቃሉን እንድትሰማ ምን አለላት ነው የሚለው? ልቧን ከፈተላት። yes አየው በቃ እኔ ይሄ ነው አሁን የኛ እምነት ይሄ ነው። አሁን ይሄ በራሴ ፈቃድ ተነሳስቼ ምናምን የምትለው ጉዳይ ራሱ ማለት ነው ሄዳለች እኮ። አንደኛ እግዚአብሔርን የምታመልክ ነበረች እኮ አይደል? እሷ እግዚአብሔርን የምታመልክ ነበረች ሊዲያ እዛ ላይ እንደሚናገር። እንደገናም ደግሞ ሄዳለች፣ እዛ ድረስም እኮ ሄዳለች። መሄዷ ብቻ ግን በቂ ነበር ቃሉን እንድትሰማ አይደለ? ልቧን ምን አለላት ነው የሚለው? ከፈተላት። ምክንያቱም ዝግ የሆነ ልብ ምን ማድረግ ስለማይችል ማለት ነው፣ መተባበር ስለማይችል ነው። ይሄ በጣም መሰረታዊ ነገር ነው ሲሶዬ። ኦኬ አሁን እዚህ ጋር እንምጣና ስለዚህ አሁን ለምሳሌ በነገረ ድነት ውስጥ ዋናው ኮሩ ሀሳብ ጥያቄ እዚህ የኛው ስለሆነ ማለት ነው ሰዎች የፈቃድ መተባበር አላቸው ወይስ የላቸውም ለሚለው ጥያቄ አሱ አላቸው። ሰው የፈቃድ ትብብር በእግዚአብሔር ቃል አማካኝነት ልቡ ይከፈታል። ልቡ ከተከፈተ በኋላ ሰውዬው ወዶና ፈቅዶ ይተባበራል አልክ። አይ ኖ በፍጹም የፈቃድ ትብብር የሚባል ነገር የለም። ሞነርጂዝም ነው። ሰው ምንም አይነት የፈቃድ ትብብር የለውም። ፈቃዱ ራሱ የሞተ ፍቃድ ነው። ስለዚህ ሰውየው ምንም የፍቃድ ትብብር ሳይኖረው ነው እግዚአብሔር ፈቃዱንም ሁሉ ነገር አድርጎለት ሚያድን ነው የሚሉ ሰዎች ወንድሞች አሉ። እነሱን እንዴት ትረዳለህ አንተ? እነሱ ሲመጡ አሁን እነሱ ጋር ምጣላ አይደለሁም። አቷቸው እነሱ ናቸው ብለን አንተ ኦርቶዶክስ ናቸው እንትን ናቸው ብለን አንጠራ አይደለም። ሲሳይ ግን ፖለቲካ ሊሰራ ተልኮ መሰለኝ። ተልኮ ነው ሲሳይ አይደለም። እናንተ ለእምነት አትቆሙ? ለምን ትፈራላችሁ እንዴ? እንዴ አሁን አንተ ልጠይቅህ ውስጥ ምንም አይነት የሰውን ፈቃድ ትብብር የለም የሚሉ ሰዎች እንዴት ታያቸዋለህ? አንተን ልጠይቅህ አሁንም አይሲስ የራስህ ሀሳብ ነው ወይ ተልከ ነው? ለምን እኔ እኮ በጣም አንተ 40 ዓመት ሽማግሌ ሰውዬ እኮ ምንም አይነት እኮ እኔ ምን ያለ ምንም እኮ ተልኮ ያስፈልገኝ። ሊዲያ ልቧ ከመከፈቱ በፊት በፈቃዷ መተባበር ትችል ነበር። ሊዲያ ልቧ ከመከፈቱ በፊት በራሷ ፈቃድ
በራሷ ፈቃድ ማለት ነው። በራሷ ፈቃድ እኔ ጌታዬ አንተን እቀበላለሁ ማለት ትችል ነበር? አትችልም። በቃ ልቧን ስለከፈተላት ስለዚህ በልና ከከፈተላትማ በቃ እኮ በርታ ጠንከር አድርጎና ስለዚህ ብለህ ምንም አይነት ሰዎች በነገረ ድነት ውስጥ የፈቃድ ትብብር አለ ወይም የለም የሚለውን ነገር አስረግጠህ እንደዚህ ብሎ እንኳን የሚያስተምሩ ከመጽሐፍ ቅዱስ ውጭ ነው የሚያስተምሩት ብለህ እኔ አሁን ለምሳሌ ይሄ የመጽሐፍ ቅዱስ ትምህርት አይደለም ብዬ ነው ማን ነው ሰውየው በመዳን ውስጥ ምንም አይነት የፈቃድ ትብብር የለም ብሎ የሚያስተምሩ ሰዎች መጽሐፍ ቅዱስ አይደለም ብዬ ነው እኔ ማሰቡ መሞግተውም ያንን ነው እኮ ምን አይነት ለምሳሌ እንደዚህ ብሎ የሚያስተምሩ ሰዎች አሉ። ሰው በመዳን ውስጥ ምንም አይነት የፈቃድ ትብብር የለውም ብሎ የሚያስተምሩ ሰዎችን እንዴት ትረዳችኋለህ? ተስማምተናል። ገብቶኛል። እንደ ሊዲያ አይነት ልብ አሁን የሊዲያን አንቀበልም ብለውሃል። ልክ አንተ እንደጠየቁ ምንም አይነት የፈቃድ ትብብር የለም የሚሉ ሰዎች አሉ። እነሱ እንዴት ትረዳለህ? እኮ ነው ያልኩህ። አይ እኔ እንደዛ አይነት የሚሉ የሉም። እንደዛ አይነት የሚሉ የሉም። እኔ እስከማቅ ድረስ እንደ ሊዲያ ልብ ግን ከሌሉ እኔ በግዳሉ ብዬ እንትናለም። ከዚህ በኋላ እኛም ስንናገር ቤታችን ከፍተን ስንናገር ሰዎች መጥተው ያለ በፈቃድ ትብብር ነው የዳንኩት ካሉ ትክክል ነው፣ አይደለም ካሉ ደግሞ በቃ ይህ ትክክል አይደለም ብለን እንመልሳቸዋል። ግን በማን ከመከፈቱ በፊት ሊዲያ አሁን ፈቃድ የሚባለው በራስ ተነሳሽነት የሚባለው እኮ መሰለህ ራሷ ምን ብትለው አንተ የምትለው ነው። ሉትራኖች እንደማያምኑ ታውቃለህ። አሁን አንተ የምትለው የፈቃድ ትብብር ሰው የለውም ነው የሚሉት። ይኸኛውስ እኔ ተሳስ ሲሆን እኔ እስከማውቀው ድረስ ግን እንዳውም በደንብ የሊዲያ ከእንትና ጋር ሲወያይ እኮ ሰምቼዋለሁ እኮ ማን ነው አንተ ቤት ኢዮስያስ እና ሰው ምንም አይነት ነጻ ፈቃድ የለውም ነው የሚሉት ሉትራኖች። ለምሳሌ ሉትራኖች ሰው ምንም አይነት ነጻ ፈቃድ የለውም ነው የሚሉት። ምንም አይነት ፈቃድ የለውም እኮ ያሉት በራሱ ተነሳስቶ አይሄድም ነው የሚሉት። እግዚአብሔር መጥቶ እስካረዳው ድረስ እኮ ምንም አይነት ነጻ ፈቃድ የለውም ነው የሚሉት ሉትራኖች። ልክ ነው። እግዚአብሔር እስካረዳ ድረስ እግዚአብሔርን በፈቃድ እኮ ምንም አይነት የፈቃድ በመዳን ውስጥ ሰው ምንም አይነት እኔ ኢዮስያስም ሲናገር አንተ እግዚአብሔር ቪዲዮ ላሰማ ይችል የለ እንዴ? እንዳውም የሞገተው እኮ እንትና በሐዋርያ ስራ ምዕራፍ 16 ነው እንዳውም የሞገተው። ጋይስ ከታች ያላችሁ እንደዛ ነው። ምንም አይነት አውቄን የደጋገምኩትኝ ይሄ በጣም መሰረታዊ ነገር ነው። ምንም አይነት የፈቃድ ትብብር ሉትራንም ሪፎርመሮችን የሚሉት ሰው ምንም አይነት ስማቸውን እያጠፋ ነው። እንደዛ ነው የሚሉት። ካልሆነ የሚሉት ምን መሰለ ይኸውልህ የሚሉትን መሰለ ፈቃድ በስርዓት ውስጥ ነው። እኔ የምምለውን እኮ ነው የሚሉት። ፈቃድ የሰው ልጅ ፈቃድ ቶታል ዲፕሪቪቲ ነው። ቶታል ዲፕሪቪቲ ነው። ያው ሮሜ ምዕራፍ ይኸው እዚህ ላይ ያለው ማለት ነው። ሮሜ መጽሐፍሳቸው ማስረጃቸው ገለጠና እስቲ ሰውየው እነሱ በሌሉበት የእነሱን አናነሳም። ግን ከእነሱ ጋር እኮ አይገናኝም እኮ ሉትራን ማን ናቸው? ትምህርቱ ነው እንጂ እኮ እኔን ብትጠይቀኝ የምልህ ይህንን ነው የምልህ። ሰው በኃጢአት ምክንያት ሙት ነው። ሰው በኃጢአቱ ምክንያት ሙት ነው። ሙት የሚለው ነገር ምንድን ነው? እግዚአብሔር ራሱ አይፈልግም። ሰውየው ሙት ነው ማለት ምንም አይነት ለእግዚአብሔር ጥሪ ምላሽ አይሰጥም ማለት ነው። በራሱ መሄድ አይችልም ማለት ነው። እግዚአብሔር መጥቶ እስካልፈታው ለምሳሌ ሙት ነው ማለት ሲጠራ ቤት ማለት አይችልም። ሰውየው ሙት ነው እግዚአብሔር መጥቶ እስካልጠራው ለመንፈሳዊ ነገር እኮ እግዚአብሔር መጥቶ ሲጠራው አቤት ማለት ይችላል። ታዲያ ሲያስነሳውማ እንዴት ነው ታዲያ? ሊዲያ ለምንድን ነው ያመነችው? ልቧ ሲከፈትላት አይደል እንዴ የእግዚአብሔርን ቃል የሰማቸው? እናንተ እንዳውም አልሰማችኋቸውም ማለት ነው። እዚህ ውስጥ ሉትራኖች ካላችሁ እኔ እንግዲህ ሉትራንን እስካሁን ጠብቄያለሁ። ሉትራኖች መጽሐፍቶቻቸው እኮ ማቴሪያሎቹ ለምሳሌ ማቴሪያሎቻቸው ምን ይላል? ለምሳሌ እነሱ ላርጅ ካታኪዝም ወይ ስሞል ካታኪዝም ላይ ስለ ነጻ ፈቃድ ሰውየው እሺ እምቢ ማለት ይችላል ብለው ያስቀመጡት ነገር ምንድን ነው የሚለው ነገር ወጥቶ ይነበብ ነው። አሁን እኮ ትምህርት እኮ ነው እንጂ እኮ አሁን ግለሰብ አይደለም። አሁን ይህ ነገር ሉትራንን የሚወክል ሰው የለም። ኦልሬዲ ትምህርታቸው ግን ስላለ ትምህርታቸውን ከፍተው ማየት ይቻላል።
እነሱ የሚሉት ሰውየው ምንም አይነት ፈቃድ ትብብር የለውም ነው የሚሉት ሉትራኖች። ለመዳን የሰው ምንም አይነት ተሳትፎ የለውም ነው የሚሉት። ይሄንን የሉትራን ትምህርት አንተ እኮ ተሳትፎ ማለት ምን ማለት መሰለ? የኔ ልንገርህ፣ እኔ ቶታል ዲፕሪቪቲ የእነሱን እኮ ምልኮ አሁን ለምሳሌ ሪፎርመሮች እና ሉትራኖች በመዳን ውስጥ የሰውየው ምንም አይነት ተሳትፎ የለውም ነው የሚሉት። እኔ እያልክ ያለው አልገባኝም። አንተ ግን እኔ ልንገርህ፣ እኔ ቶታል ዲፕሪቪቲ ያምናለው ማለት ነው። እኔ ማለት ነው ምን አይነት ነው ሰው እግዚአብሔርን የሚፈልግ አይደለም። እግዚአብሔርን በራሱ ሊፈልግ አይችልም። ብርሃንን በራሱ ሊፈልግ አይችልም። ልክ እንደ ሊዲያ ግን ልቧን በመክፈት አንድ ሁለተኛ ይኸውልህ እኮ አንደኛ ዮሐንስ እስቲ አንተ አውጣው እስቲ አንተ መጽሐፍ ቅዱስ ይዛል። አንደኛ ዮሐንስ ምዕራፍ 5 እናውጣለች። ያለስኩ መጽሐፍ ቅዱስ አንድ ስልክ ብቻ ነው እንዴ? እሺ እኔ ላንብበው። አንደኛ ዮሐንስ ምዕራፍ 5 ይኸው ቁጥር 21 ላይ እንደዚህ የሚል ቃል አለ። ምንድን ነው የሚለው? የእግዚአብሔር ልጅ እንደመጣ እውነተኛ የሆነውንም እናውቅ ዘንድ ልቦናን እንደሰጠን እናውቃለን። አንደርስታንዲንግን የሰጠን እሱ ነው። ምን የእግዚአብሔር ልጅ እንደመጣ እውነተኛ የሆነውንም እናውቅ ዘንድ አንደርስታንዲንግን ሰጠን። በቃ ያ አንደርስታንዲንግ እሱን እንድናቅ አድርጎናል። ያ እውቀት ደግሞ ይኸው የእግዚአብሔር ካለው እምነት በውስጣችን ይፈጥራል። እናምናለን ማለት ነው። እናንድናለን። ይሄንን በራስህ አንደርስታንዲንግ የእግዚአብሔር ልጅ ማወቅ አትችልም። በራስህ እግዚአብሔር እስካልረዳ ድረስ ወደዚህ ዓለምም እንደመጣ ማለት በቃ እኔ እሱ እስካልገለጠልህ ድረስ እግዚአብሔር እስካልገለጠልህ ድረስ ይኸው የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን የምናውቅ ዘንድ ልቦናን እንደሰጠን እናውቃለን። ይህንን ሁላችሁም አጥኑ። ሌላ ትርጉም ካለው እንግዲህ ይስተካከላለሁኝ። እኔ እስከማውቀው ድረስ ግን የእግዚአብሔር ልጅ እንደመጣ እውነተኛ የሆነው የምናውቅ ዘንድ ልቦናን ሰጠን የሚለው ልቦናን የሚለው አንደርስታንዲንግ ነው የሚለው አንደርስታንዲንግ ይሰጣል። አንደርስታንዲንግ ይሰጣል። እናንተስ ልትሄዱ ትፈልጋላችሁ ሲሉ እንዴ እኛ ከአንተ ወደ ማን እንሄዳለን? አንተ እኮ በቃ የህይወት ቃል አለ አሉት። እየገባህ አምነናል አውቀንማል አሉት። በቃ ለገባቸው ነገር ተከትለውታል ማለት ነው። እግዚአብሔር መጥቶ ግን እንደ ሊዲያ ልባችንን እስካልከፈተው ድረስ ግን በራሳችን ልባችንን መክፈት አንችልም። ለምን? ፈቃዳችን የታሰረ ስለሆነ ማለት ነው። እዚህም 100% እስማማለሁ። አሁን ትልቁ ጥያቄ ያለው አንተ አብዛኞቹ ኦልሞስት ኦርቶዶክሳውያን ሌሎችም አንተ አሁን እንደምትለው ይስማማሉ። አይ ኦርቶዶክሶችማ እንደኔ አያምኑም እንዴ? እኔ ኦርቶዶክሶችን እየሞገትኩ ነው። እንዳንተ ማያምኑት እኮ ሉትራን እና ሪፎርመሮች ነው። እኔ እንደ ሉትራን ነው ማምነው። ኦርቶዶክሶች በቶታል ዲፕሪቪቲ ስማ፣ ኦርቶዶክሶች በቶታል ዲፕሪቪቲ ያምናሉ። ሰው እንትን ነው ያምናሉ ወይ ነው ጥያቄ። የፈቃድ መታመምን የታመመ ሰው ልጅ የታመመ ፈቃድ ነው ያለው ብሎ ያምናሉ። እኛ ደግሞ ሞቷል ብለን ነው አሁን አንተ የምትለው ሞቷል ብዬ ነው ማምነው። ለምሳሌ አንድ ሪፎርመር አስገባና እስቲ አንተ አሁን አንተ የምታምነውን ያምናሉ ሪፎርመሮቹ? አትጠራጠር፣ እኔ ሞቷል ብዬ ነው ማምነው። አልታመመም ነው እኮ የምልህ እኔ ሞቷል እኮ። እስቲ አንድ ሪፎርመር ከታች ካለ እስቲ አንድ አስገባና ሪፎርመሮችን ጠይቅ። አሁን የራስህን ተናገር። አሁን እኔ የምልህ አንተ ሞቷል ብለህ ነው የምታምነው? አንተማ ደሴም ላይ ያለ ከአንተ ጋር አንድ አይደለሁም። አሁን አንተ ታሟል ካልከኝ እኔ አላምንም። ሞቷል እኔም እኮ እኩል ነው። እኔም እንዳንተ ነው ማምነው። ሰው ፈቃድ ታሟል፣ የሰው ፈቃድ ሞቷል። ግን አሁን የእግዚአብሔርን ቃል ሲሰማ የሰው ፈቃድ ይታከማል ብዬ አምናለሁ። ከዛ ሰውየው ፈቅዶና ወዶ ጌታ ኢየሱስ ክርስቶስን ይቀበላል፣ ይከተላል ነው። አይ ኖ እንደዚህ አይነት ትምህርት የለን የሚሉት ደግሞ ሪፎርመሮች እና ሉትራኖች አሉ። እነሱ እንዴት ትረዳቸዋለህ ነው?
እንዴ እኔ እንደውም ያጠናሁትኝ እኮ እኔ ቶታል ዲፕሪቪቲን እኮ ታድሶ አባቶች የጻፉትን ያነበብኩት። ምን ነብቶ እኮ ልክ እኮ ነው። አንተ አሁን የምትለው ለምሳሌ ካልቪኖች እንደዚህ ያምናሉ፣ አንተ እንደምትለው ሪፎርመር ካልቪኒስቶች እንደዚህ ያምናሉ። በጣም ተጠራጠር። እኔ ጋኒ ሞቷል በሚለው ነው የማምነው። እግዚአብሔር ሞቷል ማለት ይኸውልህ፣ አንተ አሁን ለምሳሌ የሰው ልጅ የሰው ልጅ ነጻ ፍቃድ ሙሉ ለሙሉ ሙት ነው። ምን በቃ አልኩ ነገርኩ እኮ ሞቷል። ነጻ ፈቃዱ በራሱ አንተ አሁን ለምሳሌ ነጻ ፈቃዱ የሰው ልጅ ሙሉ ለሙሉ የሞተ ነው ብለን አትጠራጠር። ስለዚህ እግዚአብሔር ነገር መጥቶ ሲጠራው ቃሉን መጥቶ ሲነግረው እሺ ምን ቢ ማለት ይችላል አይችልም? ቃሉ ተሰብሮልህ እኮ ነው እኮ ልክ እንደ ሊዲያ ማለት ነው። እሺ አንድ ጥያቄ ልጠይቅ። ለሊዲያና ለከበደ ወንጌል ተሰበከ። እሱን ኖ አሁን አንድ ላይ ነው የሚያካሄድ። ለምን ትሸሻለሽ? ለምን ትሸሻለሽ? ኖ አሁን ጥያቄው በኤክስና እግዚአብሔርን ቃል በሚቀጥል ኖ እናምጣ። ለሚስተር ኤክስና ለሚስተር ዋይ የእግዚአብሔርን ቃል መተን ሰበክ ናቸው። እሱ ኤክስ ተቀብሎ ዋይ ሪጀክት ቢያደርግ ከቃሉ ነው ወይስ ከዋይ ወይ ከኤክስ ነው ችግሩ? ርዕሳችን እሱ አይደለም ዛሬ የእንትና ነው ይታረቀው የልደት ውይይት ርዕሳችን እሱ አይደለም። አሁን ዛሬ ይሄ ነው በርዕሳችን። የጠፋው በግ በራሱ ፈቃድ ተነስቶ ወደ ረጃው ይዳል የሚል እኮ እሱ ነው። ጠቅለላ ሞላ ያለ ነገር ነው ማድረግ ያለብን አይደለም። መጀመሪያ ይሄንን ትግባባለህ። በሚቀጥለው ደግሞ ሌላኛውን ርዕሱን ደግሞ ቀጥላለህ። በምን እንግባባ? ይሄ እኮ የሩሙ ነው። ይሄ የሪዞርቱ ነው። ገብቶሃል? ሪዞርቱ እየቋጠረ እየገደለ ተስማማውን ከተስማማ ነገ ትመጣለህ። ነገ ደግሞ ኦኬ ቀጥሎ ምንድን ነው? ለሁለት ሰዎች ተሰበከ። አንደኛው አመነ፣ አንደኛው አላመነም። እስከዚህ ድረስ ተስማማለሁ። በቃ ነገ ልምጣ። እሺ አንደኛው አመነ። በቶታል ዲፕሪቪቲ ካመንክ በጣም ተስማማ። ቶታል ዲፕሪቪቲ አምናለሁ። ስለዚህ ነገ ቀጥሎ ወዳለው ነገ ደግሞ ነገ እንሄዳለን ማለት ነው። እሺ ሲዞዬ እንትኑ እኮ ሪዞርቱ ነው እንትን ነው። አሁን እኮ ለመሰለህ እየፈራህ ነው አንተ እኮ ለእግዚአብሔር ቃል እኮ እየታመንክ እኮ። እኔ እየፈራሁ አይደለም። አሁን ለእውነት እየታመንክ እኮ አይደል አንተ ወደ እግዚአብሔር እውነትን ከማውራት ይልቅ ቤቱን ማስጠበቅ ነው የተያዘው አይደለም። ለእግዚአብሔር ቃል የቆምኩትኝ እኮ እኔ አሁን ከተናገርኩት ስህተት ነው የምትለውን አይደለም። ከዚህ ለልፍ አንልም እያልክ ነው። ስለዚህ ልክ የሚፈልገው ፖይንት ላይ ስትመጣ ያኔ እመጣለሁ። ስማኝ፣ ከተናገርኩት ውስጥ ስህተት ነው የምትለውን ለምሳሌ የጠቀስኳቸው ጥቅሶች ተናገርኳቸው። ምንም አይነት የፈቃድ ትብብር የለም ብሎ የሚያምኑ ወንድሞቻችን አሉ። እነሱ እንዴት ነው የምትረዳው? ስለ የፍቃድ ትብብር ቃል በቃል የለም ያሉ ሰዎች አሉ። እነሱ ሰዎች እንዴት ነው የምትረዳው? ስለ ዛሬ ርዕሳችን አይደለም አልካ አንተ ኖ ይኸውልህ፣ አሁንም እኮ አልኩ እኮ ለምሳሌ እኔ እኮ የኔ ስለ እኔ ፈቃድ ነገር እኮ አይደለ እንዴ? እንዴት ነው ግልጽ? እስቲ ተፈጸመ እስቲ ምናልባት ካልተረዳኝ። እኔ አሁን ምን መሰለህ፣ አሁን አንዳንድ ርዕሶች የሆኑ ሰዎች ሌላ ርዕሶች ለምሳሌ ወደ ፍጡራን መጸለይ ምናምን እንዳይነሳባቸው ሌላ ነገር እንዳይነሳ ሆነ ብለው እንዲዞር ይፈልጋሉ እዚህ ሶሻል ሚዲያ ላይ። ስለዚህ እነዛን ርዕሶች ርዕስ አድርገህ ስትዞር የእነሱ ትምህርት ይረሳል ማለት ነው። ዋናው ሰውን ከቤተ ክርስቲያን ያወጣው ትምህርት ይረሳል። ስለዚህ ይህ ስራ ነው እንጂ እየተሰራው ስለ ሕግ ፈቃድም ግድ ብሏቸው አይደለም። ኢቭን እነዚህ ሰዎች እኮ ሳይፈቅዱ ነው እኮ ድነናል የሚሉት። 40 ቀናቸው ሳይፈቅዱ ነው። አሁን ሲሶ ስለሆነ ነው እኮ ገባ ካለ ፈቃዳቸው ይሄንን ያላነሳው አሁን የሚያዞሩት አሁንም እየመጡ ሚዲያውን ሊሞሉት በእንደዚህ አይነት ርዕስ የሚፈልጉት የእነሱ ትምህርቶች እንዳይነሱ ነው። እና ክርስቲያኖች
አንተ ምን መሰለህ አንተ ለምሳሌ ወደ ፍጡራን መጸለይ ብለህ ርዕስ ይዘህ ታውቃለህ? እኔ እኮ ርዕሱን እኮ እኔ እኮ አይደለም ያነሳሁት እኮ እናንተ እኮ ናችሁ ርዕሱን ያነሳችሁት። ባነሳችሁ አይ እየገባ በየቤቱ እንደዛ ስለምትል ማለት ነው። እኔ ለምሳሌ ወደ ፍጡራን መጸለይ ምናምን ብትለኝ እኮ ገብቼ እኔ ስለማይመለከተኝ አላወራም፣ ምላሽም አልሰጥም። እንዴት አይመለከትም? ወንጌል እየሰበክ አይደለም እንዴ? እኔ አልጸልይም። እኔ የምጸልየው ወደ እግዚአብሔር ነው የምጸልየው። አንድ ጊዜ ቆይ፣ አንዴ ሲሶ ወንጌል የምትሰብከው ታዲያ ለማን ነው? ቆይ ተፈጸመ። አንዴ አብርሃም የሚሉ ልጅ አሁን እዚህ እኮ አንዴ እዚህ ጋር ሲሶ ቆይ፣ ተገደህ እኮ አልመጣህም። ምን ያሰድባል? የወሬ ሪዞርት ይላል። እኔ አሁን ስለ አክስታ አላወራሁኝ፣ ስለ አንተ አላወራው። ምን አይነት ናችሁ ግን? እና አሁን አንተን አሁን በስራ ምድ ነው እንዳንተ አይነቱ ነው አሁን በፈቃዴ ነው የዳንኩት የሚለው። አያው መጥቶ የሚበጠበጠኝ ይሄ ነው እንግዲህ። ልባሩ ምን አለን አሁን? ምን አወራን አሁን? እስቲ እና እንግዲህ የወሬ ሪዞርት ብለሃልና እንግዲህ እንሰነባበት እኔ እና አንተ ማለት ነው። በጣም የሚገርም ነው። ወሬ ማለት ሐሜት አይደለ እንዴ? ወሬ ማለት ሌላ ነገር ብናወራ ኦኬ፣ እኛ እያወራን ያለ ነው። አሁን እናንተ ቤት ግን እኛን በጎረድ ጎረድ፣ በገባ ወጣ፣ በዝልዝል ጥብስ ስትጠብሱ ወሬ አንላችሁ ገብታችሁ። አቤት ጥላቻችሁ። በቃ ለማንኛውም እስቲ እግዚአብሔር ቢፈቅድ እዚህ ነጻ ፍቃድ ላይ ቤቴን እስቲ እኔም ከፍታለሁ። ሰሞኑ ሉትራኖችና ሪፎርመሮች እኔም ጠፋ ነው ውይይቱ ቆየን ከተወያየ ሲስ ወደ ለማንኛውም ከፍት ጥሩ ነበር። እዛ እኛ ምን መጣለን? ምን ጠየቃቸው ነገር አለ? ፈቅደን ነው የተጠመቅነው፣ ፈቅደን ነው ያመንነው፣ ፈቅደን ነው የጌታ እራት የወሰድነው በልጅ የሚሉ ከሆነ እንጠይቃቸዋለን። ለማንኛውም አሁን ሲስ ተነክቷል። አሁን ይሄ ጉዳይ የማን ሀሳብ እንደሆነ ተነክቷል። ነጻ ፍቃድ እንትን ነው ቤሊ አታስብ። በቃ ይሄ ነጻ ፍቃድ እኔ አልገባኝም። እንደውም አሁን አይ አልገባም ሳይሆን ከማን ነው አጀንዳው ነው? ሰው ሁሉ እኮ ነው። እኔ እኮ ርዕሱን የከፈተው ርዕሱን እኮ ነኝ የከፈትኩትኝ። ተበጸ አይደለም አሁን ስለምንድን ነው መጥቶ የተወያየው? ለራሱ አይደለም የገቡት። እኔ ሰላም ለማለት ገብቼ በዛው ሌላ ነገር እያወራን ነው። ችግር የለም። አሁን አንተ ቤትን ክፈትና ይኸውልህ ወደ ፍጡራን ስለመጸለይ አወያየን። እናንተ አውሩ እኛ እነሱ ለምን ቤቱ ሌላ ርዕስ ለምን ትከፍታለህ? ለምን ትፈራቸዋለህ? ቤሊ በጣም ነጻ ፍቃድ ላይ እስቲ እግዚአብሔር ይኸውልህ እነሱን ትፈራለህ። የሆነ ፖለቲካ ልትሰራ ፈልገሃል ማለት ነው። ሲሶ እኔ ላናግር ወደ ፍጡራን መጸለይ መጽሐፍ ቅዱስ አይደለም ብለህ ክፈት እኮ ችግር የለውም። እኔ አይደለም አንተ ለምን እነሱን ፈርተህ ሌላ ርዕስ ላይ ለምን ትከፍታለህ? አንዴ ከነጻ ፍቃድ የሚበልጥ ነገር አንተ እኮ በጣም ከባድ ነገር ለምን ትፈራቸዋለህ ነው እኮ ሲስዬ። እኔ አባባል እንደ አንተ ለምን አትከብትም? አንተ እኔ ልጠይቀው ተፈጸመ። እኔ ልጠይቀው ሲሶዬ አሁን ለምሳሌ አንተም አሁን ለምሳሌ ልክ ሌሎች ሰዎች ርዕስ ሲከፍቱ የተለያየ ርዕስ እንደምትቀበለው ሁሉ እስቲ ይህንንም ደግሞ ለተፈጸመን ጥያቄ ተቀበልለት። እስቲ የኦርቶዶክስ ልጆችን እንዴት ነው በብሉይ ኪዳንም ቢሆን በአዲስ ኪዳንም ቢሆን በዛ በጥላውም በአካሉ ወደ ቅዱሳን ለምሳሌ ወደ አብርሃም ወደ ይስሐቅ ወይም ወደ ዳዊት የጸለየ ያለ ወይ? እስቲ እንደው አንድ እንትን ቢያሳዩን በጣም ደስ ይለናል። እና ይህንን ሲጠይቅ እስቲ በቃ ርዕስ ይሆንልን። አትከፍቱም? መልካም እንግዲህ አሁንም ዛሬ እያወራን ያለ ነው። በፍጹም ይህንን አይከፍትልህም። በቃ ይሞታል እንጂ አያደርገውም። ለምክንያቱም በቃ ይቆራረጣል።
ያ አሁንም ይኸውልህ ተፈጸመ። አንተም ራስህ አሁን ምን ክፈት መሰለ ይህንን የጠፋው በግ በራሱ ፈቃድ እረኛውን ሊፈልግ ከሄደ ፈቃዱ አልሞተም ካሉ ፈቃዱ በስርዓት ውስጥ አይደለም ካሉ በራሱ ፈቃድ መሄድ አለበት ማለት ነው። ይህንን ይመልሱ። በራሱ ፈቃድ ማለት ነው። ወደ እረኛው ሄደ ጀግና ካለ ዛሬ ያረፈድኩትኝ ነገ ያው እንትን ስለሆነ ዛሬ ስራ ስለማንገባ ነው። ለዛ ነው። ሳሪቾ ሰላም ነው? ለምን መሰለ ይህን ጥያቄ የምጠይቀው ለምን መሰለ ምንቱ እኔ አሁን ምን ብዬ ከፍታለሁ መሰለ በጣም አሪፍ ነገር የመጣው ነገር ምንድነው? ከዚህ ቀደም የፈቃድ ትብብር የለም ብለው አንዳንድ ፕሮቴስታንት ትራዲሽኖች ያምኑ ነበር። ዛሬ ላይ ግን በሰማሁት ነገር እግዚአብሔር እናመሰግናለሁ። ምን ሰማ? ሁሉም በፈቃድ ትብብር ያምናሉ። አንተ ይኸውልህ ኖ የራስህን ክፈት። ፖለቲካ እየሰራበት እንዲህ ከሆነ ሲሶ በጣም አይደለ። ሁሉም በፈቃድ ትብብር ያምናሉ። ተሳስታችኋል እስካሁን። እንዲህ ከሆነ ይደብራል። እኔ እኮ ነገርኩህ ቶታል ዲፕሪቪቲ ላይ ሆኜ እንዴት ነው በራሴ ፈቃድ ምንድን ነው? እኔ እኮ እያልኩ ያለሁት እኮ ለምን ፖዚቲቭ ለምን አትረዳኝ? ፕሮቴስታንት ትራዲሽኖች ይኸውልህ ልንገርህ እንግዲህ ሌላው ቤሪ ቆይ ሁሉም በፈቃድ ትብብር ያምናሉ። ቤሪ ቆይ ቤሪ አይዞ አንተ እኔ እዚህ ፖለቲካ ለቀረጻ ተዘጋጅተህ ነው አይደል የመጣው? ስማ ቤሪ አታስፎቅ አንተ እንዳውም ማስመሰልከው። ቆይ አንተ ቆይ ቤሪ ቆይ አንተ ይሄ ሪዞርቱ ነው እንደምታውቀው ማለት ነው። ምንም ችግር የለውም። ምን መናገር እንዳለብን እናውቃለን። እዚህ የሚንጠባጠብ ነገር የለም። እንትን አታስብ። ሲሶ ግን ከፈለክ የራስን ርዕስ መክፈት እንጂ የተለየ እምነት አልተናገርኩም። እንደውም ርዕሴ ይሄ ነው። ሁሉም ትራዲሽኖች አንድ አይነት በዚህ ላይ አንድ አይነት ናቸው እኮ። እኔም እኮ እሱ ነው ብዬ የምከፍተው። ሁሉም ትራዲሽኖች እኔ አሁን ለምሳሌ ብዙ ጊዜ እኔ ጋር ያሉ ኦዲየንሶች በዚህ ጉዳይ ይለያያሉ ብሎ ስለሚያስቡ ኖ ተሳስታችኋል፣ ትክክል አይደላችሁም። ዛሬ አሁን ቶታል ዲፕሪቪቲን የማይቀበል የለም። ሁሉም ሰው በፈቃድ ስምምነት ያምናል እንጂ እናንተ ያለ ፈቃድ እስካሁን ስማቸውን ያጠፋችሁት ትክክል አይደላችሁም ብዬ ነግራቸው። አሁንም ቢሆን ሪፖርት የማቅረብ ምንም ግዴታ የለብህም። ከፈለክ የራስህን ርዕስ ከፍተህ አሁን ይህንን ክፈት። ከፈለክ የጠፋው በግ በራሱ ፈቃድ ወደ እረኛው ይሄዳል ወይ? የጠፋው በግ አይደለም የፈቃድ ትብብር ነው እንጂ ዋናው ርዕሱ እኮ ኖ ይህን አሁን እየተናገርኩ ያለሁት አልሞተም ፈቃድ የምትል ከሆነ ፈቃዴ እኔ ጋ ነው የምትል ከሆነ በራስህ ፈቃድ ትሄዳለህ ወይ ነው እያልኩ ያለሁት። አይደለም እሱን እኮ ተስማማ ነው እኮ። ለምን በምን ሆነ የተስማማ ነው? የተስማማ ነው ፈቃዱን ማን ሲፈታለት ነው? እግዚአብሔር ፈልጎን የመጣው እንጂ እኛ እግዚአብሔርን ፈልገን ወደ እግዚአብሔር አልሄድንም። እግዚአብሔር ፈልጎን ሲመጣ ያንን ፈቃዳችንን ምን አደረገልን? እግዚአብሔር ፈልጎን ሲመጣ እግዚአብሔርን የመቀበል እሺም እምቢም የማለት አቅሙ አለን። እሺም እምቢም ለማለት እኮ መፈታት አለበት እኮ አይደል እንዴ? ስለዚህ ታዲያ ምን የፈቃድ ትብብር የለም? ቶታል ዲፕሪቪቲ ማለት ለዚህ እኮ ነው። አልገባህም ማለት አንተ እኔ የምለው አልተረዳህም እያልኩ ያለሁት ለዚህ ነው ማለት እሺም እምቢም። ታዲያ ቆይ ልንገርህ፣ እሺም እምቢም የምለውማ እኔ ጋር ባለው ፈቃድ ከሆነ እኮ መጀመሪያም እሱ ወደ እኔ ሊመጣ አይገባውም አይደለም። እኔ የምልህ እኔ እኮ ቴክስት እያነሳው እኮ ነው። እግዚአብሔር ሲጠራ አሴ ብሎ ሲጠራ አቤት ብለህ ለእግዚአብሔር ፍቃድ ምላሽ መስጠት ትችላለህ? አትችልም? የምችለው ግን እንደ ሊዲያ ልቤን ሲከፍትልኝ ነው።
እሺ ልባችሁ ያልተከፈተ ሰዎች እግዚአብሔር ሲጠራቸው አቤት ብሎ ምላሽ መስጠት ይችላሉ አይችሉም? እኔ አሁን ርዕሴ እሱ አይደለም ዛሬ። ምን ችግር አለ? ልባችሁ ያልተከፈተ ሰዎች እግዚአብሔር ሲጠራቸው ርዕሴ እሱ አይደለም። አሁን ልክ ዛሬ ወደ ሙታን ዓለም ውስጥ ያሉ በእስራት ፈቃዳቸው እስራት ውስጥ ያሉ ሰዎች እግዚአብሔር መጥቶ ልክ እንደ ሊዲያ ልባቸውን ምን ሲልላቸው ሲከፍትላቸው አንደርስታንዲንግ ይሰጣቸዋል። የአንደርስታንዲንግ ደግሞ ምንድን ነው? የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን የምናውቅ ዘንድ ስለሆነ በዛ እውቀት፣ በዛ መረዳት፣ በዛ ጸጋ በእውነት አንዳንዴ እኮ እውነት በሀገራችን ራሱ እኮ እንትን የሚባል ነገር አለው። እውነቱን ተናግሮ የመሸበት ማደር የሚባል ይሄ ነው እውነቱ እኮ አልኩ እኮ። በቃ ጥያቄ አንድ ነገር እኮ ጥያቄ ልጠይቅና ከዛ እኔ ልቋጨውልህ። ሰው በመዳን ሂደት ውስጥ የፍቃድ ትብብር አለ ወይስ የለም አልኩ እኮ። ጠቅለል አድርገን ሰው በመዳን ሂደት ውስጥ የፍቃድ ትብብር አለው የለም? ኦኬ፣ እዛ ጋር ለመድረስ ግን ስቴፖች አሉ ነው። ደረስክና አት ኤንድ ላይ ሰው ሲድን የፍቃድ ትብብር አለ የለውም? ልክ እንደ ሊዲያ አለው እኮ። ምንም የፈቃድ ትብብር የለውም የሚሉ ወንድሞች አሉ። እነሱ እንዴት ትረዳለህ? በሊዲያ ደረጃ ከሄድክ በኋላ አይሉም እንዴ? አንተ እሺ አንተ በሊዲያ ደረጃ ከሄድክ በኋላ እግዚአብሔር ከእሱ ጋር እንዴ ታዲያ እምነት ስጦታ ነው ስጦታ አይደለም? የምንድንበት እምነት ስጦታ ነው ስጦታ ነው እንዴ? ስጦታ አይደለም የምትል ከሆነማ ምን ዋጋ አለው? ከአንተ ነው የወጣው ማለት። እሺ ፍቃድም ከእግዚአብሔር ነው አይደል? የሞተው ፍቃድ የፈታልህ እግዚአብሔር ነው። የሞተው ፍቃድማ በቃ በኃጢአት ምክንያት የተነሳ ችሎታው ምንድን ነው ካልከኝ ኃጢአት መስራት ነው፣ እግዚአብሔርን መጥላት ነው፣ እግዚአብሔርን አለመፈለግ ነው። ስለዚህ እሺ እንድትል ያደረገ እግዚአብሔርን እሺ እንድትል ያደረገ እግዚአብሔር ነው። ሙት ነው። ከዛ በኋላ ታዲያ የፍቃድ ትብብር ታዲያ የሰው ልጅ የፍቃድ ትብብር ታዲያ የቱ ጋር ነው አንተ በምትለው እኮ? ለዚህ እኮ ነው አልገባህም እያልኩ ያለሁት። ሙሉ ለሙሉ የሞተ ሰው እኮ ሙሉ ለሙሉ ለምሳሌ ከመዳኑ በፊት ሪጀኔሬት ነው የሚቀርመው ወይስ እንትን ነው ምንድን ነው የሚቀርመው? ግድ የለም እሱኛውን እሱን ለቋንቋ የሚጠቀሙት ቀጥቶዋል። አሁን እኔ ጋር ልክ ባልኩ እዚህ ልክ ሰውየው የሞተ ሰው መጀመሪያ ይቀሰቀሳል አልክ። የሞተ ሰው ፈቃዱ ይቀሰቀሳል አልክ። ምንድን ነው ፈቃዱ ይቀሰቀሳል ማለት? ሙት ሆኖ ፈቃዱ የሚል ቃል ወጥቶኛል እንዴ? ከቅድም እስካሁን ድረስ መጀመሪያ ሙት የሆነው ፈቃዱ በእግዚአብሔር ቃል አማካኝነት ይቀሰቀሳል አልክ አይደል? እሺ እችኛዋን እንድጠቀምልህ ከፈለግ ልጠቀምልህ እንጂ እስካሁን ከቃሌ ውስጥ አልወጣም። ሌላ ትርጉም ልሰጥባት እኮ የሞተው ፈቃዱ እሺ እንዲል መጀመሪያ ሙት የሆነው ቶታል ዲፕሪቭ የሆነው ሰውዬ ሙት የሆነው ሰውዬ መጀመሪያ ከሞተበት በእግዚአብሔር ቃል አማካኝነት ይቀሰቀሳል አልክ። ልክ ነኝ አይደል? ልክ እንደ ሊዲያ ሲሳይ የሚያምነውን እስኪ ያስቀምጥ፣ ራሱ የሚያምነውን ያስቀምጥ መጀመሪያ። እሺ እሱን ያስቀምጥ። እሺ እንዳሁን ጥሩ አለ። እኔ እኮ ግልጽ እኮ ተናገርኩ እኮ። ቶታል ዲፕሪቭ ሆኗል ማለት ለእግዚአብሔር ሰው ሳይሆን እኔ ይህንን ነው ማምነው። እንደዚህ ነው እኮ እኔ ግዴታ ሲሰሚ ሰው እኮ እኔም ሰው ነኝ። እንስሳ እኮ አይደሉም። እኔ ማምነው ሰው ለእግዚአብሔር ድምፅ ምንም አይነት ምላሽ መስጠት ማይችልበት ሁኔታ ላይ ነው ያለው ብዬ አላምንም። እግዚአብሔር ሲጠራው እሺ ወይም ቢ ማለት ይችላል ብዬ ነው ማምነው። እኔ እግዚአብሔር ለምሳሌ ወደ እኔ መጥቶ ደጋግሜ የተናገርኩ እኮ በኃጢአት ውስጥ ነው ያለኸው፣ ከፊትህ ሞት ነው ያለው፣ ተመለስ ልጄ ብሎ እግዚአብሔር ሲጠራኝ ልክ ይህንን የእግዚአብሔርን ቃል ስሰማ እሺ ወይም እምቢ የማለት እንትኑ አለኝ። ወይ እሺ ወይም እምቢ ምለው ሙሉ ለሙሉ ግን በራሴ ነው ብዬ አላምንም። ሙሉ 100% በራሴ ነው እሺ ምለው ብዬ አላምንም። እግዚአብሔር ይረዳኛል። እኔም እሺ ብዬ የእግዚአብሔርን ጸጋ እቀበላለሁ ብዬ ነው ማምነው። አይ ምንም እንትን የለም እሺ እምቢ ማለት አትችልም፣ ተገደ ነው የምታምነው፣ የፈቃድ ትብብር ምንም የለም የሚለውን ነገር እኔ አላምንም። አሁን እሱም ያላለው በራሱ ነው እያለ ያለው። ተገደ ነው የምታምነው ያለው ማን ነው?
ተገደህ ነው የምታምነው ያለው ማን ነው? የፈቃድ ትብብር ምንም የፈቃድ ትብብር የለም። ኖ ተገደህ ነው የምታምነው ያለው ማን ነው እኮ ያሉ የሚሉ ሰዎች ምንም አይነት የፈቃድ ትብብር የለም የሚሉ ሰዎች ምክንያቱም የፈቃድ ትብብር ምንም የለም። እኔ እኮ ከሌ ነው ብዬ እኮ አይደለም የጠቀስኩ እንደናንተ አይሉም ሲሱ በእናትህ ተገደህ ነው የምታምነው ያለ ሰው ማን ነው ነው እኮ አሁን እኮ እቺስ ተገደህ ነው የሚያታምነው የሚል ክርስቲያን አለ ወይ ፕሮቴስታንት አለ ወይ? እሱን ንገረንና እሱን እንሞክተው እኮ ነው ደስ ያለኝ እኮ አሁን ሉትራኖች ለምሳሌ ደስ ያለኝ አይደለም ድሮ ማንም ያለ የለም ነው። እኛ ከሉትራኖች የተለየ ነገር አልተናገርንም። ማቴሪያላቸውን አውጥተን እናያለን እኮ አምጣና ተገደው ነው ካልክ አምጣና ሳይ ምንም አይነት የፈቃድ ትብብር የለም ብሎ የሚያስብ ተገደው ነው ብለሃል። ተገደው ነው ያልከነው ማቴሪያሉን አምጣው እኮ የሚሉ አሉ። ችግር የለውም ከፍተን እናያለን። ማን ያለው ውሸት ነው ሲሳይ? ውሸት ነው። ሌላ ቤት የሚወራውን ነው ያመጣው። እዚህ ተገደው ነው የሚለው አኪ ነው ያለው እንደዛ። አዎ ችግር የለውም ማቴሪያላቸውን ይዘን እሺ አምጣ። ማቴሪያሉ ተገደው እግዚአብሔር አስገድዶ ነው ያዳናቸው የሚለውን ማቴሪያል አምጣ። እኔ ሹትራን በነጻ ፈቃድ ማለት በሰው ፈቃድ ትብብር ያምናሉ። ተገደው ነው የሚለውን አምጣ። ርዕስ አትቀይር። አይ ተገደ እንዴ ምንም አይነት እኮ ፈቃድ እኮ ከሌለ እኮ ተገደ ነው ማለት እኮ አንተ ተርጉመ ማለት ነው። ተገደው ነው የሚለው አንተ ጨምረህ ነው ወይ ሌሎች ጨምረው? ራሴ ጨምሬ ነው ራሴ። በቃ ካልሆነ አንተ የጨመርከውን ታዲያ ለምን እኛን እንዲህ ይላሉ? እኛ ውስጥ አትክተት። አንድ የመጨረሻ ጥያቄ ልጠይቀው። በቃ ችግር የለውም። ደስ ያለኝ እኮ ደስ ያለ ድሮም ያላልነውን አልሆነውን ያለው እኮ እኔ አሁን እስከ ዛሬ በተሳሳተ መንገድ ነበር ትረዳችሁ የቆየሁት። በቃ የአንተ መረዳትና የሌሎቹ መረዳት አብራ ያላቸው ሰዎች መረዳት ትክክል አይደለም። ተገደው ነው አይሉም። ሄዳውን የምትላቸው መሰለ እኛ ተሳስተን ነው እንጂ ተገደው ነው አይሉም። እሱን ነው የምልህ እኮ እውነት እኮ ነው። እሱን ነው እኔ በጣም ሄዳውን ተገደው ነው ያልከው ራስህ ጨምረህ ነው በለው ለላከ ሰውዬ። አንድ ግን የመጨረሻ ጥያቄ ለጠየቀው ሲስን መጨረሻ አሁን ከራስህ ነው የምትመልስ። እሺ በደንብ ሰማኝ። አቀርብልህን ጥያቄ በደንብ ከሰማኝ ነው የምትመልሰው። እሺ ለምሳሌ እኔ አሁን በዚህ በሁለተኛ ቆሮንቶስ ምዕራፍ 4 ላይ ባለው ቃል መሰረት ነው የምጠይቀህ። እንግዲህ እዛ ቦታ ላይ ሰው መንፈሳዊ እውር ነው አይደለም? መንፈሳዊ እውር ከሆነ ብርሃን አይቶ እሺ ለማለት እንዴት ይችላል? መጀመሪያ መብራት የለበትም? ልድገመው? ብርሃኑ መብራት አለበት። መቶ ሲበራለት እኮ ነው። በቃ ይሄ ነው እንግዲህ እኛ ምን የማምነው ይሄንን ነው። አየህ መንፈሳዊ እውር የሆነ ሰው በራሱ ምን ማድረግ አይችልም፣ ማየት አይችልም። ግንስ መጀመሪያ ምን መደረግ አለበት? አረ መብራት አለ። ብርሃን መቶን ይበራለት ይገባል። ይህንን ነው አሁን እኮ ነው ባይዘው እኛም እኮ የምንለው እኮ ለምሳሌ እኛ ማለት እነማን ናችሁ እናንተ? ከኔ ውጭ ነህ እንዴ አንተ? የኔ ወንድም አይደል እንዴ ወይስ እንዴት ነው እኮ? እኔ እናንተ አንድ ላይ እኮ የምንለው እኮ እንደዚህ እኮ ነው እኮ። ምን ይላል መሰለህ ለምሳሌ መስማ ምንድን ነው ካልሰሙስ እንዴት ያምናሉ ይላል እኮ አይደል? እንትን ላይ ካልሰሙስ እንዴት ያምናሉ ይልና መስማ ማለት ካልተላከስ እንዴት ይነገራቸዋል ብሎ እኮ መስማት ከእግዚአብሔር ቃል እንደሆነ ሰው የእግዚአብሔር ቃል ሲሰማ በውስጡ እምነት እንደሚፈጠር ቃሉ በውስጡ እምነት እንደሚፈጥር አንደርስታንዲንግ እንደሚሰጠው በዚህ መረዳት ውስጥ ደግሞ ሰውየው ወደ እምነት ከፍ ማለት እንደሚችል እምነት ውስጡ እንደሚፈጠር ከዛ አምኖ እሺና እምቢ ማለት ይችላል ነው የምንለው። ሰውየው ራሱ እሺ እምቢማ ይልቅ የኛው ብርሃን በውስጡ ሲበራ ይሄንን ብርሃን የማስተናገድ የመቀበል ደግሞም ደግሞ እምቢ የማለት አቅም አለው ነው ሰው የምንለው እኛ እንጂ ሰውየው ሙሉ ለሙሉ እሺ ብቻ ይላል ብዬ አላምንም፣ እምቢ ይላል ብዬ አላምንም። ለዚህ ነው የፈቃድ ትብብር ተስማምተናል። በቃ ተገደው ነው የሚል ክርስቲያን የለም የሚለው ነገር ከተስማመን በቃ በቃ ችግር በጣም ስለ ሉትራኖችም የፈቃድ ትብብርን ያምናሉ ማለት ነው። እኛው ስለ ሉትራን አሁን እኮ ክርስቲያን ሆኖ ፕሮቴስታንት ሆኖ ይህን የሚያምን የለም ተባብለህ በአንተ አፍ መስክረሃል አይደል? ተገደው ነው የሚል የለም ብለሃል።
ሲሶ አሁን ሲሪየስ ነው የምልህ። አሁን እዚህ የቲክቶክን ነገር ታውቃለህ? እነሱ በሌሉበት ሉትራኖች እንዲህ አሁን ለምን መሰለህ በሌሉበት ሆኗል። ለምሳሌ ስለ ኦርቶዶክሲያን እምነት የምትናገረው እኔ እየጠየቅኩ ነዋ። ገባህ? ፍላጎት ያለው ሰው ይግባ። ፍላጎት ያለው ሰው ነው። አሁን እኮ አንተ ስለገባ ነው አንድም ኦርቶዶክስ አልገባም። አንተ እኮ ከኦርቶዶክስ ወገን ሆነ ነው ማለት ነው እንጂ አይደለም። ምን ጌታ ኦርቶዶክሶኛ አይደለም። እንደዛ ከሆነማ በቃ ለምን ሉትራን እናነሳለን ነው አይደል? ጥያቄ ለምን ሉትራኖች በነጻ ፍቃድ አሁን የፍቃድ ትብብርን ሉትራን አምኑ ብዬ እነሱ ሙሉውን ይነግሩሃል። በቃ በደንብ ከነሱ ጋር ባለፈው በደንብ ተገዶ ነው። ግን ይኸውልህ ሲስ እናንተ ሳታችሁት እኮ ተገዶ ነው ይላሉ ብላችሁ ነው። አይ እኔ በቃ ችግር ስለዚህ ሲሲ አሁን ሂድና ተሳስተናል ተገዶ ነው አይሉም። እናንተም ስላልገባችሁ ብለህ መናገር አለብህ። ሉትራኖች ነጻ ፈቃድ ላይ እንዴት ያምናሉ ብዬ እሺ ተጠይቃለሁ። እሱም አንተ ርዕስን ቤት ላይ የፈለግከውን በል፣ ግን ከዚህ ጋር እንዳታገናኝ አሱም ወይ ከዚህ በፊት ሳራ የምትባል ቤት አኬና አማንሻሎም ሲወያዩ ይሁን በሊዲያ ጉዳይ ማለት ነው። ሊዲያ ከበራላት በኋላ እምነት ፈጣሪ ሰጥቷት የመቀበል ራሱ ብቃት የላትም። ይህን አባቶች አስተምሯሉ መረጃ አመጣለሁ ብሎ አማንሻሎም እንደተናገረ ታስታውሳለህ? እኔ አልነበርኩም። ስለዚህ እሱን እሱማ እንደዛ ካነሳ ከሲስዲ በኩል ሁሉም ይድናሉ ብለዋል። እሱን እናንሳ። የሰዎች ንግግር እናንሳ። የሰዎች ንግግር ሳይሆን ምንትዬ አንተን እኔም ስላልነበርኩኝ ማለት ነው። የዛለት አንድ አጋጣሚ አልነበርኩም። እሺ አንተ እንትን አስረዳኝ። ቶታል ፕራቪቲ ምን ማለት ነው? እኔ አላውቅም፣ አስረዳኝ እስኪ። አይሲሲ ተዋቸውን ፖለቲካ እየሰሩ ነው። ተዋቸው። ኧረ ቤቢ ያረባክና አውራበተው እንዲ ጥያቄ ጠይቃች አይደለም የመጣው ምክንያቱ አሁን የመጣችው በምክንያት እኮ ይታወቃል አይደል? ጥያቄ ለመጠየቅ የምትወጣሱ ሞኝነን እንደኛ በተሰቀለ አሁን ይኸውልህ ሉትራን አላችሁ አማንሻሎም አላችሁ የመጣችሁበት ዓላማ እኮ ይታወቃል። በካሽኒ ግለሰብ መጠቀስ ትቼ አስረዳኝ ጠየቅኩን ጥያቄ ወይ መጀመሪያ ወደ ፍጡራን ስለመጸለይ እንጠይቅ። ከተፈጸመ ጋር እስማማለሁ። ምክንያቱም ሌላ ዓላማ ይዛችሁ በተሰቀለው ሌላ ዓላማ ይዛችሁን የመጣችሁት ብሏቸዋል። እሺ ይመቻባ። እሺ ሰላም ደራሱ ነገ አመሰግናለሁ። እሺ አንተ ጨዋ ልጅ ተባረክልኝ። ያው ይገባል። ኧረ በሚገባ ተፈጸመ ይላል እኮ አንተ እኮ በጣም ድሮር እኮ ነህ እኮ አንተ ድሮር ብያለሁ። በቃ አንተ ድሮር ነህ። አይ ዛሬ አንድ ነገር አሳመንም። ቢያንስ ተገደን ነው ምናምን ነው የሚል ፕሮቴስታንት እንደሌለ ገብቷቸዋል። አሁን ሄደው ንስሐ ይገባሉ ብዬ እጠብቃለሁ። እነሱን ምን ሊያደርጓቸው ፈልገዋል መሰለህ? አሁን እኮ እኛ ስላልገቡ እንጂ እንጠይቃቸዋለን። ለምሳሌ አሁን ፈቅጄ ነው በፈቃዴ ነው ካሉ በጣም ጥሩ እስማማለሁ ነው የምላቸው። አሁን ኦርቶዶክሶች እስማማለሁ በፈቃዳችሁ ነው። ኦኬ አንተ በፈቃድህ ነው ወይ አምነህ የእግዚአብሔር ልጅ የሆንከው? ፈቅደ ነው ወይ? ኃጢአተኝነትን ተጸጽተ ነው ወይ? አሁን እኮ የሚከራከሩን በእኛ ትምህርት እኮ ነው። የሚገርመው